እኔ ደግሞ እየሰማሁት ነገር አለ። ከዚህም በፊትም ሱቅ ስትላክ እኔም ነበር ሳያት የሆነ ጥሩ ነገር አይደለም የምታወራው ያለ ጥራት። ይሄ ምንድነው የቋጠርሽው? ሳሚ እናንተ ምን ሆናችሁ ነው የፈዘዛችሁት? ምን እስከምትሆን ነው የምትጠብቀው? ፈዘዝክ እንጂ ኧረ ወይኔ ጉዴ ፈላ። ሰፊ ነው ዶንቅረሻል። እኔ ነው እዚህ እንዳልጨረብልሽ ስታስጠላ። እኔ ቁጭ በይ። እኔ እኮ ባለፈ እያዘንኩልሽ ነበር። አንቺ ማን ልኮሽ ነው? ከመጀመሪያ ነው ማን ልኮሽ ሰላም ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እናንተስ እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ አዲስ ነገር የምነግራችሁ አለ። ወደ ነሳሚ ጋር እየሄድኩ ነው። በነገራችን ላይ እነሙ ጋር የሆነ ምስጢር አለ። እኔ የማውቀው ምስጢር ማለት ነው። ያየሁት ነገር የግዴታ መናገር አለብኝ ብዬ ነው። ለምን የማየው ነገር ስለሙ ጥሩ አይደለም። በጣም አሁን ወደ ሌላ ነገር እየሄደ ነው ያለው። ለምን አልናገርም ይሄን ነገር ብዬ ወስኛለሁ ዛሬ ማለት ነው። እና በልጅቷ በኩል በመጣው ጉዳይ ነው። ያው የምታዩት ነገር ነው ሚዲያ ላይ ስለ እሙ እንግዲህ እና ያንን ለማውራት ነው። እኔም ደግሞ አላስቻለኝም። በፊት በእርግጥ ዝም ብዬ ነበረ፣ ግን በቃ ወደ መጥፎ ነገር እየሄደ ነገር ስለሆነ ለምን እኔ ያየሁትን ነገር መናገር አለብኝ ግዴታ ማለት ነው። ወይ እነሱን ለማጣላት ወይ ልጅቷን እንድጠሉ ፈልጌ ሳይሆን በቃ የሰማሁትና ያየሁትን ነገር ማውራት አለብኝ ብዬ ነው። ምስጢሩን እንግዲህ ወደ ውስጥ ስንገባ ነው የምናየው። የግዴታ ማውራት አለብኝ ብዬ ነው። እና ቤተሰቦቼ ያው እኔ በአይኔ ያየሁት ነገር ነው። ወይ እንደዚህ ወሬ ሰምቼ ምንም ሰምቼ ሳይሆን በእርግጥ ጎረቤት ለመቼ ነው ቤትም የለውም። እኔ በእርግጥ ከሌላ ቦታ ነው ከጓደኛዬ ጋር ነው የመጣሁት። ይሄን ነገር ለምን አልናገርም ብዬ ያየሁት ነገር አለ። ልጅቷ ወደ ሱቅ በምትላክ ሰዓት ያየሁትም ነገር አለ። ተመልሶ ደግሞ እኔ እሙ ጋር በነበርኩ ሰዓት ብዙ የምታወራቸው ነገር እየሰማው ነበረ። ግን ይህንን ነገር እኔ በፍጹም ወደ ሌላ ነገር ስላልወሰድኩ ነው እንጂ እየሰማሁት ነበር። ልጅቷ በእርግጥ ሁለት እንትን ነው የምታወራው። ያው በዛ ሰዓት እኔ ስለምሰማ እነሱ ደግሞ ይህንን ነገር እንደ ቀልድ አይተዋል። እነሳሚ እሷ በምታወራ ነው እያመኑ ያሉት። እኔ ደግሞ እየሰማሁት ነገር አለ። ከዚህም በፊትም ሱቅ ስትላክ እኔም ነበርኩ። እና ቤተሰቦች እስቲ ወደ ውስጥ ያለውን ነገር ወደ ውስጥ ገብቼ ነው ማወራው ለሳሚ። በእርግጥ ሳሚ ምንም ፈዟል። እኔ ምን ሆኖ እንደፈዘዙ ባላቅም ያው እሙ ደግሞ በአሁን ሰዓት ታሳዝናለች። ህጻን ልጅም አለ። እንደዚህ ሆና እስከ መቼ ነው ይሄ ነገር የሚቀጥለው? ስለዚህ ከቤትም ማስወጣት ካለባቸው ልጅቷን ማስወጣት አለባቸው። እነሱም ሰላም ይኖሩ። እስቲ ሳሚ በእርግጥ የሚሰማ ሰው አይደለም፣ ፈዟልና ከሰማኝ እነግረዋለሁ ቤት ገብቼ ወደ ውስጥ። እንግዲህ ያለውን ደግሞ ውስጥ ገብተን እናያለን። ምስጢሩንም እንግዲህ ወደ ውስጥ ስገባ ተከታተሉ እንግዲህ እና ቤተሰቦቼ እንደዛ ነው የምለው። እንግዲህ በጣም ነው የምታሳዝነው ያለው ሁኔታ። ልጇን አቅፋ በምታጠባ ሰዓት እንደዚህ በመሆን በጣም የምታሳዝናት። እስቲ ያለውን ነገር ውስጥ እንግባና አወራዋለሁ ሳሚን የምንሰማ ከሆነ ማለት ነው። እኔ ነኝ። እንዴት እንዴት ነህ? ሰላም አለ። ደህና ነህ? ሰላም ደህና ነህ? እንዴት አደረሽ? አስደነገጠችኝ። እኔ ካለሁበት። እንዴት ነሽ? ደህና ነኝ። ካለሁበት ቤት እየወጣበት ነው። እንዴት ነሽ? ያቺ የለችም አለች። ጠራት እስቲ። ማ አሚቱ? ኧረ አይደለችም። እቺ ተንኮለኛው ማናት? ወላንሳ ነው። ወላንሷ አይጥፋና። ችግር የለም። እንዴት ነሽ? ደህና ነኝ። እንዴት ነሽ? ግር ኔትወርክ ያለሽ ሱረጅ ረጃ ወረጅና ዝለብኝ። ቤተሰቦቻችን እንግዲህ ዋት እንደምታዩት አሳዝናለች። እንግዲህ በጸሎታችሁ አስቡ ነው ሁላችሁም። ነስቲ አንሳሚ
እንዴት ነው? ጥራት እስቲ የት ናት? ማነች? እቺ ማለት ወላንሳ ምን ታረጋለች? እኔ ስለማቅ ነው። ጥራት እስቲ ጭቅጭቅ ነው የምትፈጥረው። ምንም ጭቅጭቅ አይደለም። ምን የሰማሁት ያየሁት ነገር ስላለ እስቲ ቆይ። እየደበደበች ነው። ኧረ ቁጭ በይ። ጥራት እኔ እጠራልሻለሁ። ጥራት እየደበደበች እኮ ነው። ለምን ፈልገሽ? እናንተ ናችሁ እዚህ ፊት ጥራት። ለማንኛውም እኔ ፈልጌያት ነው። ኧረ የሆነ ያልሆነ ነገር ትተናኮልሻለች። ምንም ችግር የለም። እኔ ትሆን እኔ ባለጌ ትሆን ምን አገባኝ እኔ። አንዴ ነገሮችን እኮ እስካስተካክል ድረስ እኮ እንዳነካ ደግሞ ምናምን አንዴ ነገሮችን እስካስተካክል ብዬ እኮ ነው እንጂ። ነይ ቁጭ በይ። ጥራት ፈልጊያት ነው በቃ። እኔ ያየሁት ነገር የግዴታ ማውራት አለብኝ እዚህ። ነይ ማንሽ ትላለች እንደ ደግሞ ነይ ፈልጌሽ ነው። አንተ ነህ ሳሚ ፈዛሃል እኮ አንተ። ምን ሆና ነው ደግሞ ያሰረችው? ምንድን ነው ያሰርሽው? ምንድን ነው ምን ሆና ነው? ምንድን ነው እዚህ ውስጥ ያስቀመጥሽው? እስኪ ልዩ ምንድን ነው ያሰረችው? ምንድን ነው ያሰርሽው? ምንድን ነው ይሄ? ምንድን ነው የቋጠረችው እዚህ ጋር? ፍቺ እስኪ። ለምንድን ነው አልፈታም? ምንድን ነው ያሰርሽው? ምንድን ነው እስኪ ፍቺው ምንድን ነው? ሻሽ ነው ይሄ ምን ታዲያ ቋጠረችው? አንቺ አሮጊት አይደለሽ መቃነት የምታዝል ምን ጉድ ወይ? ወገብሽን አልተመታሽ? ምንድን ነው ፍቺው? እስቲ ነው ፍቺው ምንድን ነው? አቦ ፍቺ ከተባለሽ ፍቺ ነው። ውጪ ምንድን ነው? ነይ ነይ ነይ። ኧረ ቆይ ኧረ ተዋት። ምንድን ነው ቆይ ይሄ የቋጠረችበት ምንድን ነው? ሳሚ አንተ ነህ ፊት እያሳየሃት ያለው እኮ ምንድን ነው? ቆይ ይሄ ምንድን ነው የተቋጠረው? እሱማ ሻሽ ነው። ይሄ የተቋጠረው ምንድን ነው? ሳሚ አንተ ነህ እግዚአብሔርን አንተ ነህ እሷን እንትን እያረካት ያለው ምንድን ነው? ፈዘዛችሁ እናንተ። ምን ነው ፈዘዛችሁ? እሷ እንደዚህ ሆነ አንተ ፈዘህ ትቀመጣለህ እንዴ? እሷ ታማ ልጆቼን ትቼ ደግሞ እስር ቤት መግባት ፈራሁ። ምንም እስር ቤት አይደለም እንጂ ስበሳጭ ምንድን ነው ያሰርሽው? ያሰርሽው ምንድን ነው? አስረሽ የምትንቀሳቀስ እሱማ ሻሽ ነው። ምንድን ነው እዚህ ጋር እንዴት ነው ደግሞ ያሰረችው? ፍቺው ዞር በይ ነይ። እቺ ሴትዮ ጤነኛ ናት እንዴ? ያምሻ እንዴ? ሴትዮ ጤነኛ አይደለሽ? ምችኛ ነኝ ነይ ወደዚህ። ለምንድን ነው ወደዚህ ተመሻሽ? ማን ከተኛ? ተዋት። እሷ ነች። አዎ ፍቺው ምንድን ነው? ይሄ የተቋጠረው ነገር ይታይ ምንድን ነው? ልቀቂ ጫሟን አምጪ። ቁጭ አድርጊ ቁጭ አድርጊ። እንዳነከ እሷን ነገር መተጠ ይሄ ምንድን ነው የተቋጠረው? ድግምትሽን እየደገምሽ እዚህ ቤተሰባችንን ያመሰቃቀልሽ አንተ ነህ እኮ ሳሚ። ዝም ብላችሁ ሁላችሁም እኮ ፈዛችኋል እዚህ ጋር። ምን እስከምትሆኑ ነው የምትጠብቁት? እኔ አንድ ጊዜ እንትኑን እስክታሰኝ እኮ ነው ሰውየው። ሰውየው ስትል እሷን አየሃት አይደለ? አንተ እኮ ነው አሁን ሁለታችሁ ናቸው የቀራችሁ። አንድ ሰውየውን ታሰኝ ከዛ በኋላ እኮ ተዋታለሁ። እሺ ምንድን ነው አሁን? ፍቺና ይሄንን ፍቺው ደግሞ ዛሬ ሲጠርቁኝ ኧረ ሴጣን ይጥራሽ። ነይ። ለምን ነበር ግን የፈለግሽ? እኔ የፈለኩትማ ጉዳይ አለ። እሷን ባለፈ ያየሁት ነገር አለ። ነይ ወደዚህ ቁጭ በይ። ያወነ ይናዝ ነይ ወደዚህ ቁጭ በይ። ወይኔ እቺ ሴትዮ አሁን እኮ በእጇ ሚስጥር ይዣለሁ። ማንም ሰው አይነካኝም። ሰውየው እኔ ባለፈ አይቻታለሁ የሆነ ማንም የሚባል ሰውዬ ጋር ስታወራ ወሬ፣ እዚህም ደግሞ ሆኜ በዚህ በኩል እየተንጠራራች ስልክ ስታወራ ሰምቻታለሁ። ዞሮ እኔ እንደዚህ አላሰብኩም እንጂ በቀደም ደግሞ ባለፈም እዛ ጋር ቆማለች። ስንቴ አይቻታለሁ እኔ ከሆነ ሰውዬ ጋር። ምንድነው ሰውዬ? ማን ነው እሱ? ስሙ ታውቀዋለች። ደግሞ ትኮሳተርብኛለች እንዴ? ምንድነው የምትይ? ከሆነ ሰውዬ ጋር ቆማ አይቻታለሁ። አላየውሽም አንቺ? አላየውሽም ወይ አንቺ? ምንድነው የምታወሪ? ምንድነው? አይሰማሽም? አማርኛ እኮ ነው የማወራው። ኦኬ ያ ሰውዬው እንዴ? ማን ነው ስሙ? ዳንኤል። ከዳንኤል ጋር ከመባለው ሰውዬ ጋር ቆማ ነበር። ራስሽ ጠርተሽ ነው የቆምከው። ገኒ አንዴ ነው ያገኘው ምናምን ስትል ነበር እሱ። ኧረ እኔ ብዙ ጊዜ አግኝቻታለሁ።
ሱክስ በምትልኳት ሰዓት እዚህ ጋር ቆማ ታወራለች ከወንድ ጋር። አዎ ነገሪ እሱ ምን ነው? እሱ ምንድን ነው? ይሄ ምንድን ነው? ራሱ የተቋጠረው እዚህ ጋር ማን ነው እሱ? ተናገሪ እውነቱን። ፈታም አንቺ ተናገሪ እውነቱን። ምን እንደምታወሪ? ቆይ ምንድን ነው ብትይ አልገባኝም። ራስሽ አዎ ከወንድ ጋር እያወራሽ ነበር እያለችሽ እኮ ነው። ራስሽ አንቺ እኔ አይተሽ አላለፍኩም ባጠገብሽ እያየሽኝ ቆማችሁ ስታወራ ነበር። ምንድን ነው የምታወሪው? አትይኝ እንደዚህ ነይ ቁጭ በይ። የምትልሽን ነገር ነይ እውነቱን ነው ነይ አትመነቃቅሪኝ። ነይ እሺ ቁጭ በይ። አይደለም አንቺ ምንድን ነው ያደረግሽው? ምንድን ነው ከሰውዬው ምን ጉዳይ አለ? ተመሳሳይብሽ ሆናል እንጂ ምንድን ነው የምመሳሰልብኝ? እኔ እኮ አይን አለኝ። ይሄን የሚመስል ፊት የለም ሲጀመር። እንደ እኔ አይን አለኝ። አይተሻለሁ። አዎ አይተሻለሁ። በስልክም እኮ ስታወሪ እኔ እንደዚህ አላሰብኩም እንጂ እሷ ጋር ባለው ሰዓት ሰማ ነበር። እዚህ ሰፈር ነው ያለው? ኧረ እዚህ ሰፈር አይደለም። እኔ አላውቅም። እኔ ከእሷ ጋር ነኝ። ከእሷ ጋር ብቻ። ስንት ቀን አይተሽው? እኔ 3 ቀን ነው 4 ቀን አይቻታለሁ። አላየሁሽም? አንቺ ራስሽ እያየሽኝ አይደለ? ባጠገብሽ ያለፈው ታዩ ደግመሽ ታውቂዋለሽ። ነይ እንደውም እሷ አታስፈልገንም። ካየሽው አንቺ ራስሽ ፈልገሽ እኔ ካየው ታውቀዋለሁ ራሱን ልጁን። ቁጭ በይ አዋሪ። ምንድን ነው ከሱ የምትፈልጊው? አንድ ጊዜ ነው ያየሁት ዳንኤልን፣ አንድ ጊዜ ነው የማውቀው፣ አንድ ጊዜ ነው ያየሁት። ትገናኛለች። እዚህ ጋር ነው ከጀርባ። እሱ ነው ወይስ ሌላ ሰው? አትጨቃጨቅብኝ። ደግሞ ራስህን አሞኛል። እሺ ይሄ ምንድን ነው የቋጠርሽው? የምን መታት ነው ቋጥረሽ የምትንቀሳቀሽው? የምታወሪ ነገር አስታውሽ። አውቃለሁ። ስለማቅማ ነው። ይሄ ምንድን ነው የቋጠርሽው? ይሄ ምንድን ነው? ይሄ ምንድን ነው የቋጠርሽው? ሳሚ እናንተ ምን ሆናችሁ ነው የፈዘዛችሁት? ምን እስከምትሆን ነው የምትጠብቀው? ፈዘዝክ እንጂ ከሰውየው በቃ ለምን ወይ በፖሊስ እና አልገብታልናለች ደግሞ ዛሬ ማለት ነው። ሌላ ነገር እስከምትጀምር ነው ለእናንተ። ቁጭ በይ ቲ በጥፊ እንዳለልሽ ተዋተረ በቃችን። እቺ ሰበብ ትሆንባለች። ነይ ቁጭ በይ። ጭራሽ እኮ ያዛች እኮ ነው እኔን ልደበድብ። እናንተ ፈዛችኋል እኮ ሳሚ። ነይ ቁጭ በይ እባክሽን። አዋሪ ነኝ። ቁጭ በይ። ኧረ ወይኔ ጉዴ ፈላ። ሳሚ እናንተ ምን ሆናችሁ ነው? አንቺ ምን እንደምታወሪ? ነይ ቁጭ በይ አዋሪኝ። ነይ ቁጭ በይ እና አዋሪኝ። እሰማሻለሁ። እኔንም ልመች ፈልገ እኔ እንኳን አጋጭሻለሁ። ሰፊ ነው ዶንቅረሻል። እኔ ነው እዚህ እንዳልጨረግድሽ ስታስጠላ። ነይ ቁጭ በይ። እኔ እኮ ባለፈ እያዘንኩልሽ ነበር። እንደው በዚህ በኩል ራሱ እኮ በስልክ ታወራለች፣ ግን እኔ እንደዚህ አላሰብኩም። ታሳይና ለዛ በፖሊስ ማሳዘን ከዛ በኋላ አሁን ወጥሽ አሳይ። ሳሚ ለምን በፖሊስ አናሲዝም? እሷን ለምን በፖሊስ አታሲዛትም? እቺ ምን እስከምትሆን እንጠብቃለን። በፖሊስ ከተያዘች ደግሞ መረጃ ሁሉ አለ። ይሄ ያሰርሽ ሁሉ ምንድን ነው? ምን ሳይከል ሰው አልገደልኩም፣ አልሰረኩም። አሳብደሽ እቺ ሴትዮ ምን አንቺ ከመጣሽ እኮ ነው እንደዚህ ሆነችው። በቁም የሰው ልጅ በቁም ማሳበድ። አንተ እኮ ነው የቀረኸው። መግደል በስንት ጣም መግደል ይሻላል። መግደል አይሻልም? ሞት ይሻላል እኮ። ባለጌ ስለሆንሽ ነው። ምን ፈልገሽ ነው? ማን የላከሽ? አንቺ ማን የላከሽ እዚህ? ምናስን ሰብስብ። በጣም እየታገስኳት ነው። አንቺ ማን የላከሽ መጀመሪያ እዚህ ቤት? እናንተ ናችሁ ባከሽ። እኔ ነገሮች ማን ልኮሽ ነው እዚህ ቤት የመጣችው? እኔ አልጨውኩም። በእናትሽ እንዳላጋጭሽ እዚህ አንቺ ከኔ ጋር እኔ እንዳላጋጭሽ። ቁጭ በይ ቁጭ በይ እና አዋሪኝ። ትመታሻለች። እስቲ ትምታኝ። ወንድ ናት። ቁጭ በይ ቁጭ በይ። ለምን ትመታኛለች? ቁጭ በይ። ዘርበይልኝ። ጭራሽ ደግሞ ዛሬ ሌላ ሰው አመጣብኝ። አንቺ ማን ልኮሽ ነው? ቆይ ከመጀመሪያው ነው ማን ልኮሽ ነው እዚህ ቤት የመጣው? የመጣማ ለስራ። ይሄ ታዲያ ምንድን ነው ያሰርሽው? እኩያሽ አይደለችም። ገብቶሻል? ትልቅ ሰው ነች። እውነት እኔ በጣም አዝኜላት ነበረ መጀመሪያ። እኩያሽ አይደለችም። ስታናግሪያት በስነ ስርዓት አናግሪያት። ማን ልኮሽ ነው የላከሽ? እኔ ላይ እንደምትቀልጂው አይደለም። እሺ እናንተ ፈዛችኋል። አናግሪያት ከሆነ በስነ ስርዓት አናግሪያት። እናንተ የላችሁም፣ ዝም ብላችሁ ነው የምትንቀሳቀሱ። ከዚህ በላይ ታዲያ እኔ ለምን እንደምታገዝሽ ታውቂያለሽ? አንቺን ባንድ ጥፊ ወይ ስምሽን ማስረሳት አቅቶኝ ሳይሆን የምትነግሪኝ ነገር አለ ብዬ ነው እየተለማመጥኩሽ ያለሁት እኮ። ተናገሪ። ልጁ ምንሽ ነው? ለምንድን ነው የምትገናኙት? እሱማ አጎቴ ነው። በቃ አጎቴ ነው። አጎቴ ነው። እና አጎትሽ እዚህ ድረስ መጥቶ ነው የሚያገኝሽ? ታዲያ ይፈልገኛል። ዘመድ እና ጥሪዋ ገኒ አዳምጪኝ። ስትገባ እዚህ ቤት ዘመድ የላትም። የሆነ ሰው ቤት ተቀጥራ እንደምትሰራ እናት አባት የላትም። እነዛ ሰዎች የቀጠሯት ሰዎችም አባሯት ጎዳና እንደወጣች እና ለስራ እዚህ እንደመጣች
አንድ ቀን አክስቴ ነው ብላ ምናምን ፎቶ አሳይች። ዛሬ ደግሞ አጎቴ ጋር ነው የምገናኘው አለች። አጎቷ አይደለም እነሱ ሌላ ነገር አላቸው። ዘመድም ምንም መጀመሪያ ዘመድ የለኝም አልሻ ታዋትች ሰበብ ትሆንብሃለች። ሳሚት ታዋት ልቀቂኝ ሲጣውርጊ ታዋት ሳሚት ሰበብ ትሆንብሃለች። ታዋት ነይ ይሄ የተቋጠረው ቆይ ምንድን ነው? ነይ ነይ ኧረ ሳሚ እናንተ ምን እየጠበቃችሁ ነው? አንተ በቤት እንደዚህ እየወርክ ምንድን ነው? አንቺ እራስህ ግን ጤነኛ ነሽ? ጤነኛ ናት ግን እሷ እራሷ ልትመጪ ነው? ወይኔ አማርኛ ነይ ወደዚህ ልጁ ጋር ልገባ ነው። ሳሚ ህፃኑ ጋር ምንም አታረገውም። ህፃኑን የትም እኮ እንደማታመልጥ ገብቷት እና ቆይ ሳሚ ምን እየጠበቅክ ነው አንተ? የትም እንደማታመልጥ ገብቷት እኔ እየጠበቅኩ ያለሁት ከሰውዬው እስክታገናኝኝ ድረስ ነው። እሱን ደግሞ እኔ አይተሻለሁ ስላይ አንቺ እራስሽ እኮ አይተሽኛል። እኔ አንቺ ትልቅ ሰው ማትረኝ እና ለምን አታባራትም? አንተ ፈዘዝክ፣ እሷም እንደዛ ሆነች። ምንድን ነው አንቺ ዝም በይ አትበይኝ። ስነ ስርዓት ዝም በይ አትበይኝ። ዞር በይ አንቺ ታላቅሽ ነሽ። ገኒ ቆይ ተረጋጊ፣ ተረጋጊ፣ በእናትሽ ተረጋጊ። ቆይ በቃ ተረጋጊ። እሷ እራሱ ጤነኛ አትመስለኝም። ተማች እስኪ አንቺ ቴኳንዶ ምናምን ገና ለገና ቴኳንዶ ተምሬያለሁ ምናምን ብለሽ ማንቺን ከመሰለሽ ተሳስተሻል። እንዲህ ፊትሽ ላይ መቆም የምችል ሰው ነኝ። ኧረ ጉዴ ፈላ። ለምንድን ነው የምታውቀው? በቃ ከእኔ ጋር አውሪ ገኒ። ምንድን ነው የምታንቺ? አንቺ ምን አለሽ ታዲያ? ምንም ፈልጊ አንቺ እብድ እንዳትዪ። ተይው ገኒ፣ እሷ እራሷ አንድ እብድ ናት። ግቢ እብድ አስገብታችሁ እናንተ ሰራተኛ ትላላችሁ። አስገባታለሁ። እናንተ ናችሁ ለምን በቦክስ እንደማታስገባ በእናንተ ቤት ጀርባ ስለሚታይ እኔ ስንት ቀን አውጥቻለሁ። ሳሚ ሲጋጡ ማለት በሚስጠን የሚያዘው እሷ ስታዝ እዛው ሁለቱም ይሄ ማንነታቸው እንጂ ከእሷ ጋር አተካሮ መፍጠር መጨራጨቁ ጥቅም የለም። እኔ እኮ ወርቻት ነው ደግሞ ሰላም ብያት እኮ ነው ያለኩት። ደግሞ ባቀረባው ጌታ ይሁን ትለኛለች። እሱ ራሱ ሊሆን ይችላል። ይሄ እሷ ነው ያሰራው ዳንኤል ተብሎ ማለት ነው። ምን ሆነ ነው ጤነኛ ሰው እንደዚህ ነው? እስከ መቼ ነው እሷ እንደዚህ ነው የምናየው? ትድናለች። እኔ እኮ ግራ ገባኝ። እስከ መቼ ነው ከልጇ እንደዚህ አራስነቷን የምትሳተፍ? ቁጭ በይ ገኒ። ችግር የለም መቀመጣለሁ። ደግሞ ለአንተ ዱላ ስታነሳ መጥረቅ ዝም ትል ምን ሆነ ነው ግን ሳሚ አንተ? ይሄ ምክንያት አይደለም። በቃ ያላችሁት እኮ ሁለታችሁ ነው። አንተ እሚት ናችሁ። እሷ ነው እንደምታዝ እንደዚህ ሆናሉ። ብቻ በተኛችሁበት ገላችሁ እንዳትሉ። ኧረ እንዴት ልርሳች እንዴት ልተዋች ከነፍሴ ጋር ድር